የህይወት መስመር ያስተካከለችላችሁ እሷ ናት። ገባችሁ? ሀይሚና ሱመያ መጀመሪያ እርር ቅጥል እያልሽ ከማውራት ማለት ነው ዩቱብ ቻናል ለምንድን ነው የከፈትኩት የሚለውን ነገር መጀመሪያ ቆም ብለሽ አስቤ። የቡታጅራ ዩቲዩበር ህይወትን ነው የቀየረችው ሀይሚ ናት። ስለዚህ ወዳችሁ በቅናት መንፈስ ካላየሻት ብዬ ነው። ጀግናም አለች አንድም አለች። እሺ ደምሪያት ከሷ ጋራ ሁለት ናት። ክረው መኪና ምናምን ምናምን በለበለ ያሳየችው አይፎን ስልክ ያሳየችው ልብስ ያሳየችው ፓንት ያሳየችው ሀይሚ ናት። ገባ? የመኝታ አልበቃ ብሎሽ ማለት ነው። ሚዲያ ላይ ራሱ ስለ ፓንትና ስለ ሌላ ነገር ነው የምታወሪው፣ ቁም ነገር አታወሪም። አንቺን የሚያክል ሰው የደረሱ በሀይሚ የተነሳ ነው። እናቲቱን በላት አመዳም ነበር የምትመስለው። ሙሽዬ ናት አመዳም። ሙሽዬ አታውቂያትም፣ እኛም አናውቃትም ሙሽዬን። አሁን እኮ ነው ሙሽዬ ሲጀበር ለሰላምታ እንኳን አትመጣም፣ እንኳን ቲክቶክ ልለምን። ደረሱ በሀይሚ የተነሳ ነው። እናቲቱን በላት አመዳም ነበር የምትመስለው። እናት አልሳደብም። ያ አይ ቅባት እየቀባሽ ነው፣ ቫልዚን እየቀባሽ ነው። እናት አልሳደብም። ውይ እናት አልተሳደብሽም፣ ሳትሳደቢ ሞተሻል። ለእናት ይሄን ያህል መልስ መስጠት አይጠበቅብሽም እኮ አንቺ ሰብስክራይብ ለማግኘት። ለዛው ሙሽዬን። ሙሽዬ እኮ ቲክቶክ ላይ መታ አታውቅም። አይተሻት ታውቂያለሽ? እንዴት ስትለምን መታ አይተሻት አታውቂም። ገባሽ? በዛው ደግሞ ሀይሚ ጀግና ናት። አዎ ጀግና ናት፣ ከፈጣሪ የተሰጣት ነው። ይሄን ነው ወቂ። ግን ሀይሚ ብቻ አለች መረስተሻል። ሩታም አለች። ሩታ የመጀመሪያዋ ሩታም አለች፣ ጀግና ሴት እርጉዝ ሆና ምንም ሳይበግራት። ሁለተኛ ሀይሚ አለች እንዳትረሺ። ሌላው ሲቀጥል ቤተሰብ ዛሬ ስለ ሱመያ አንዳንድ ነገር ልናገር መጫለሁ። እኔ አልሰድባትም፣ ስድብ አልሳደብም። ግን ዩቱብ ቻናል አንዳንዴ ለምን እንደከፈትን አናቅም። ዝም ብለን ነው አፋችን ቃላችን እንዳመጣ የምንበጠረቀው ማለት ነው። ከሱመያ አፍ እኔ ይሄንን አልጠብቅም የምሬን ስነግራችሁ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። ብዙ ጊዜ ሱመያ የምትሰራውን ቪዲዮ አያለሁ። አንዳንዴ እኮ ሰው ፌመስ ለመሆን ብሎ ብዙ ነገር ይሰራል፣ የሰው ስም ያጠፋል ምናምን። የእሷ ደግሞ በጣም የተለየ የወረደ አነጋገሯ ከአንድ ትልቅ ሴት አይጠበቅ። አንቺ አሁን እንደው ከ18 ዓመት በላይ አልፎሻለሽ። መቼስ አላለፈኝም ብትይ እኔ አልሰማሽም፣ እኔም አልፎኛል፣ እንኳን አንቺ ማለት ነው። አንድ ሰው ከ18 ዓመት በላይ ካለፈው የሚያወራውን ነገር ያውቃል። አንቺ ግን ዛሬም ማለት ነው ሀይሚና ብሩኬ በማይውሉበት ቦታ ነው እያወራሽ ያለሽው። ምክንያቱም ስላለፈ ስለ ቅርስ ስለ ቁሳቁስ ስለ ምናምን ሀይሚና ብሩኬን እኮ ቁሳቁስና ቅርስ እኮ አይደለም እዚህ ጋር እነሱን ያፋቅራቸው አይደለም። መግባባት፣ መስራት፣ መለወጥ፣ ማደግ በቃ ተፍጨርጭረው ራሳቸውን የለወጡት። ሌላው ሀይሚ የህይወት መስመር ናት። መጀመሪያ የህይወት መስመር እግዚአብሔር ነው። እግዚአብሔር ፍቃዱ ካልሆነ አንቺ የፈለገ ሚሊዮኔር ሰው ጋር ብትሆኚ የሰው ልጅ አይቀየርም። ዋናው የእግዚአብሔር ፍቃድ ሲሆን ነው። እግዚአብሔር ፍቃዱ ሲሆን ደግሞ ብሩክና ሀይሚ ተገናኙ። ብሩክም ለሀይሚ መከታ ሆነ፣ ሀይሚም ለብሩኬ መከታ ሆኗል። እዚህ ጋር ምንም ገና ለገና ሰብስክራይብ አገኛለሁ ብለሽ የብሩኬን እናት የብሩክን የሆነ ነገር ዝቅ አድርገሽ አንቺ ስላወራሽ ቤተሰቦቻቸው ጥንቅቅ አድርገው ያውቋቸዋል። የሀይሚን ቤተሰብ የብሩክን ቤተሰብ። ታዲያ ለምንድን ነው ብሩክ አልፈልግም በቃ ከህይወት ይወጥቻለሁ ሲል ርር ብለሽ እንደዚህ ነው ብለሽ ስታወሪ የነበረው? እነዚህን ጓደኛሞች እነዚህን ፍቅረኛሞች ለማስታረቅ ቁሳቁስ ምናምን ማውራት አይጠበቅብሽም። እሱ እንዲህ ይበልጣል። እሱ አንቺ ነሽ አሁን ለብሩኬ ስለ ፓንት መልበስ የምታወሪው። የባልሽን ፓንት እዛ አለባበሱን አስተካኪ። ስለ ብሩክ ምን ይመለከትሻል? ስለ ብሩክ ሀይሚ አለች ራሷ አግዥኝ አላለችሽ? ምን አላለችሽ? አሁን ስለዚህ ማውራት ምን አስፈለገ? ይሄን ያህል መኪና ይነዳል፣ ይሄን ያህል አንቺ ቅርስ ነው እንዲህ ዛሬም እንደዚህ ቁጥቁጥቁጥ እያደረገሽ ያለው ቅርስ እኮ አይደለም። ሀይሚ እኮ መኪና እኮ አይደለም ከብሩክ እየፈለገች ያለችው መኪና አይደለም፣ ብልጭልጭ ነገር አይደለም እኮ። አላየሻትም? እንዲ ያ ሁሉ ዲኮር ሆኖ ለምን ጥላው ሄደች? የጎደላት ነገር ስላለ ብቻ። ግን አንቺ ለሰብስክራይብ ብለሽ እዚህ ጋር የምታወሪውን ነገር አታቂም። እናቱን አመዳማሻ። እኛ የብሩኬን እናት አይደለም ቲክቶክ ላይ አይደለም ኢንስታግራም ላይ ምንም ላይ አናቃትም። በቃ በዩቲዩብ ነው ይዟት መቶ ሲያስተዋወቀን ያየናት እንጂ ልመና ቦታ ሆና አላየናትም። ደሞስ ሰው ሰርቶ ልጆቹን ባሳደገ እንደዚህ ይባላል? አንቺ ዛሬ ጥሩ ደረጃ ላይ ስላለሽ አይባልም። እንዴት ነው እንደዚህ ሞራል የወረደ ነገር የምታወሪው? ከአንቺ ከአንደበትሽ የሚወጣ ነገር ልታታልሏት ምንድነው? ሀይሚ ጡጦ ምጠባት መስልሻል እንጂ ሀይሚ እኮ በምክንያት እኮ ነው እኛ ጀግና የምንላት። ጡጦ እኮ አጠባም። ገባሽ አይደለ? ትልቅነት ነው ትናንትና። ምክንያቱም ከዚህ በፊት ሰላም ሆና ያሳለፈችበትን በዓል ያሳለፈችበትን ቤት ትልቅ ሆና ነው እንደዛ ነይ ስትባል ተጠርታ የሄደችው። ገባሽ አይደለ? አንቺ ግን ብልጥ ናችሁ እናንተ። ምንድን
እሷ ብልጥ አይደለችም። እሷ ሞኝ ናት። ሞኝ ስለሆነች ነው ሄደችው አይደለም፣ ብልጥ ስለሆነች ስማርት ስለሆነች ጭንቅላት ስላላት ነው። ገባሽ አይደለ? ይሄንን የእሷን ጭንቅላት አንቺ ስለመሰከርሽላት ሳይሆን ቤተሰቡ በሙሉ ያውቃል። ሲቀጥል ደግሞ ማለት ነው ብሩክን ስልክ ከፈተችለት። ስልክ እሱ ሲከፈት የእሱ ቻናል ሲከፈት የት ነበረች ሀይሚ? አይተዋወቁም ነበር። ገባሽ? ነይ ላሳይሽ። ማየት ትችያለሽ። አይፎን ስልክ ገዝታለት ነው የከፈተው ለምትዩ ነገር የብሩኬ ቻናል የመጀመሪያ ቻናሉ የተከፈተለት ይኸው ቤኪና ኤፍሬም ናቸው። ለብሩኬ የመጀመሪያ ጊዜ ሄደሽ ገብተሽ ሊንኩን ማየት ትችያለሽ። በዛን ሰዓት ሀይሚን አይተዋወቃትም፣ ግን የሀይሚ ያጎቷ የወንድሞቿ ጓደኛ ነው። እሷ ታውቀዋለች፣ እሱ ግን አያውቃትም። ጀስት እንግዲህ ኢንተርቪው ከተደረገች በኋላ ነው ብሩኬና ሀይሚ የተገናኙት። እንዲሁም ደግሞ ቤተሰብ ነው ብሩኬና ሀይሚ አንድ ላይ ይስሩልን ብለው የሰሩት። እዚህ ጋር እንግዲህ ይኸው ብሩኬ ወደ 30 ነው ምናምን ሰብስክራይብ ነበረው ይሄ ቪዲዮ ላይ ማለት ነው እንደምታዩት ማለት ነው። እና ታዲያ ሱመያ ሀይሚ ናት ለብሩኬ ዩቱብ ቻናል የከፈተችው። ለምን እውነቱን አንነጋገርም? ቤተሰቦች እዚህ ጋር ይህንን ነገር ስናገር ሀይሚን ዝቅ ለማድረግ አይደለም፣ እውነታውን ለማሳወቅ ስለፈለግኩኝ ነው። ሀይሚ እናቃታለን እኛ በራሷ የምናውቀው ነገር አለ በራሳችን እኛ ሁላችሁም ቤተሰቦች። ሀይሚ ደግሞ ዩቱብ ቻናሏ ሲከፈት እዩ ታላቅ እህቷ ነበረች፣ ሙቤ ነበር፣ ኤፍሬም ነበረ። ገባሻ? እየሄድሽ ማየት ትችላለሽ። ቪዋቸው አንድ ነው። ሰብስክራይብ ግን ሀይሚ የመጣችው ቅርብ ጊዜ ነው። ብሩክ ቀደም ብሎ ነው የመጣው። ታዲያ ማን ነው ፌመሱ? ማን ነው? ብሩኬ ነው። ገባሽ አይደል? ሀይሚ ከወንድሟ ጋራ ፌመስ ናት፣ ከወንድሟ ከአብርሃም ጋራ። እስኪ ቪዲዮቸውን እስኪ እዚህ ጋር የማይታይሽ ከሆነ ሱመያ ተብዬዋ ማለት ነው። ኔጌቲቭ ነገር ፖዚቲቭ ነገር አታውሪ። በቃ እነዚህ ልጆች ለማስማማት የሰው ከፍ ዝቅ ገንዘብ ወይም ደግሞ የእሱ ዩቱብ ቻናል በዛ ሰብስክራይብ በዛ ቪው በዛ አይደለም። ይህ አይደለም እነሱ ጋር አሁን ችግራቸው። እውነተኛ ጓደኝነታቸውን ነው የሚፈላለጉት። ገባሽ? እምነታቸውን ነው የሚፈልጉት እንጂ ስለመለወጥ ስላለመለወጥ አይደለም። ሀይሚ ጋር ስንገባ ሀይሚ ቤት እንግዲህ የሀይሚ የመጀመሪያ ቪዲዮዋ ከእህቷ ጋር ነው። እዩ እንግዲህ እዚህ ጋር ማለት ነው። ለእሷ ነው የማሳየው፣ ለሌላ ሰው አይደለም። እዩ ይኸው የለቀቀችው 2 ቪዲዮ ነው። 3ኛ ቪዲዮ ላይ ግን ብሩክ አለማየሁ አለበት ሀይሚ ጋር ማለት ነው። ገባችሁ አይደል? ብሩክ አለማየሁ አለበት። ካላየሽ ሄደሽ ማየት ትችላለሽ። ብሩክ ቤት ስንሄድ ብሩክ ከስንት ቪዲዮ በኋላ ነው ሀይሚ ወደ ህይወቱ የመጣችው። እዩ እዚህ ጋር ማለት ነው። ብሩክ መጀመሪያ ቪዲዮ ማለት ነው እያየሽ ቤተሰቦች ታውቃላችሁ። ለዚች ንገሯት በእናታችሁ፣ ጸባይሽን አስተካኪ። እኔ ልሰድብሽ ወይም ሌላ ነገር ልናገር አይደለም። ዩቲዩበር ነሽ፣ መብትሽ ነው። የፈለግሽውን ነገር መናገር መብት አለሽ። ነገር ግን በእንደዚህ አይነት መልኩ ልጆቹን ስትናገሪያቸው በጣም ነው የሚደብረው። የጥቅም ሰው አይደሉም። ብሩኬም የጥቅም ሰው፣ ሀይሚም የጥቅም ሰው አይደል። የጥቅም ሰው ቢሆኑማ እኮ እስካሁን ድረስ ብዙ ነገራቸው እኮ እንትን ይበላሽባቸው ነበር። ግን ጥቅምን አይደለም እነሱ እዚህ ጋር እያስቀደሙ ያሉት። ገባሽ አይደል? ይኸውልሽ ብሩኬ 4 5 6 ቪዲዮ ላይ 7ኛ ነው 5ኛ ቪዲዮ ላይ ነው ሀይሚ የመጣችው አይተሻል። የመጀመሪያ ጊዜ ንሙቤ ናቸው የወሰዱት ማለት ነው። እንደምታየው ከእናቱ ጋር እዚህ ዩቲዩብ ላይ እየመጣ ነበረ ብሩኬ እንጂ ሙሽዬ አመዳም ሆና ለምና አታውቅም። እግዚአብሔር ይመስገን። የሰው ፊት ቲክቶክ ላይ ወጣ ትላለች። እንዲህ ደግሞ መቼ ነው የወጣችው ቲክቶክ ላይ? ለምን እውነት የሆነ ነገር ሰው እኮ ቪዲዮ በገባው ልክ ማስረዳት አንድ ነገር ነው። ይኸውልሽ እዚህ ጋር ሀይሚ እዚህ ጋር ነው የመጣችው ከ6 ነው 7ኛ ቪዲዮ ብሩኬ ላይ ወደ 30 ነው 40 ምናምን ሰብስክራይብ ይዞ ነው ሀይሚ የመጀመሪያ የመጣችው ማለት ነው። ገባሽ አይደለ? ማለት እንድታቂው ስለፈለኩ ነው እንጂ ለአንቺ ማስረዳት አይጠበቅም። ግን የእውነት አድርገሽ እዚህ ጋር ስታወሪ ጀጅ ስታረጊ ብሩኬን ሀይሚን ጀጅ ስታረጊ በጣም ነው የሚደብርብሽ። እኔ ሀይሚ በሀይሚ አልተለወጠም ተለወጠ የሚባለው ነገር ምንድን ነው? ትርጉሙ ነው እኔ ያልገባኝ። ምንድን ነው? ቆይ ማለት መለወጥ እንደዚህ እኔ እኮ የማውቀው ማለት ነው የሰው ልጅ የሆነ ነገር ትገዙለትና ወይ ቤት ትከራዩለትና የዛን ጊዜ ካሰራችሁት ኦኬ ተለወጠ ይባላል። እዚህ ጋር ምኑ ነው ለውጡ? አንድ ቀን በሀይሚ ቪዲዮ ይመጣል፣ አንድ ቀን በብሩኬ ቤት ቪዲዮ ይመጣል። የተለየ ነገር ምንድን ነው? ወይስ የሀይሚ ቻናል ብሩኬ ነው የሚቆጣጠረው ወይ ብሩኬ ነው የሚወስደው? እንደዛ ከሆነ ወተሽ ሀይሚ ባክሽን ተናገሪልን አደራሽን። እንደው ብሩኬ ያንቺንም ቻናል የሱንም ቻናል ባንድ አድርጎ ከሆነ የያዘው ንገሪንና ይሄንን እንደው መፍትሄ እንስጥበት። ከዛ ውጭ ግን ምንድን ነው እየተነሳችሁ እየመጣችሁ ማለት ነው? ሲጀመር ያለማየሁ ልጅ አይሰማችሁም ሲጀመር ማለት ነው። ሱመያ የምትባየው ነገር
አስተካኪ። እኔ ይሄንን ነገር አንቺ አስተያየት ስሰጥ እኔ ሃይሚን ይሆናል እሷን ዝቅ ለማድረግ አይደለም። ቤተሰቦች እሷ የራሷ ቫሊዩ አላት፣ ቤተሰብ የምታከብርበት ለብሩክም ያላት ቁም ነገር እኛ እናውቃለን። ስራ እንደሆነ እያወቅሽ አንቺ ስራ ነው እያልሽ ነው አይደል? ስራ እንደሆነ እያወቅሽ በዚህ ልክ የእሱን እናት አመዳም ለማለት አንቺ ማነሽ? ምንድን ነው አንቺ? በእርግጥ እኔም አያገባኝም፣ ግን እንደ አንድ ዩቲዩበር እንደ ግለሰብ የራሴን እናት እንደዛ ብትይ ይደብረኛል። አንቺ እናትሽን አሁን ብሩኬ ወጥቶ እንደዛ ቢልብሽ ስንቱን ነገር በተናገርሽ፣ ስንት ነገር ሀብቴ ያለን እንዲህ በባለፈው እኛ እንዲህ አለን ብለው ቅር ያላችሁ እንደዛ ስላለ ማለት ነው። እንደ ራሳችሁ ሆናችሁ አስቡ። አንድን ነገር ስታደርጉ እኔ በሆንስ በቃ በሰው ጫማ ውስጥ ሆናችሁ ሳይሆን በራሳችሁ ጫማ ውስጥ ሆናችሁ ማሰብ መቻል ልመዱ። በጣም ሱመያ የምትሰሪው ነገር በጣም ያስጠላል። እኔ ሶሻል ሚዲያ ላይ እኔም አንቺም ሶሻል ሚዲያ እኔም በብሩኬ አንቺም በሃይሚ ነው የምንሰራው። አንቺም በሃይሚ እኔም በብሩኬም በሃይሚ እንሰራለን። ግን አንዳንዴ የቪዲዮ አስተያየት መስጠት እኮ የአባትነት ነው። ግን ለምንድን ነው ወደዚህ ቁሳቁስ ነገር ውስጥ እየገባችሁ እናንተ? አፋች ናችሁ፣ አጋቢ ናችሁ፣ ምንድን ናችሁ እናንተ? ዶክሜንት መዝጋቢ ናችሁ። ምን አገባሽ አሁን እዚህ ጋር? ብሩኬ መኪና ነዳ፣ የብሩኬ እንደዚህ ሆነ፣ እናቱ በዚህ ወጣ። እናቱ ዩቱበር ላይ ምን አመጣት? ምን አመጣት? እንዲሁ አንዳንድ ቀን እናቴ ብሎ ስለሚመጣ እንዲህ መብታቸው እኮ ነው። ሰው ከቤተሰቡ ጋር አይደሰት? ሰው ከቤተሰቡ ጋር አይዘን? እንዴት ነው? ቆይ አልገባኝም ነገር። ደስ የሚለው ነገር ምንም ቪው የለሽ፣ ምንም ኮመንት የለሽ፣ ምንም ሰብስክራይብ የለሽ። ደስ የሚለው ነገር ሰው እኮ ፌመስ ለመሆን ቪው ለማግኘት ብዙ ነገር የሰው ስም ከፍ ዝቅ ያደርጋል ለማግኘት፣ እነሱም ይረዱሻል። ግን በማይሆን ነገር እንደዚህ ራስሽን ዝቅ አድርገሽ አንቺን የሚያክል ሰው ሴትዮ ያንን የሚያክል ቤት መሪ ሆነሽ ይሄ ቃል ፓንትህ ብንትህ ቅንጥህ ይሄ ለባልሽ ንገሪው፣ ለባልሽ አስረጂው። የሃይሚዬ ባል ማለት ነው አለቀበቶ እንኳን ወጥቶ አያውቅም። ቀብራራ ነው። ገባሽ አይደለ? ቀብረር ብሎ ሚስቱንም እሷንም አስከብሮ ከማንም ጋር አስከብሮ የኖረ ጀግና ወንድ ነው። 2 ዓመቱን አስቆጠረ። ገባሽ? በእምነት አለምንም ንግግር አባቷ አብራት ስራ ካንተ ጋር አብራ የፈለገችበት አገር ትሄድ ብሎ የተፈቀደለት ጀግና ወንድ ነው። ገባሻ? ብሩኬ ማለት ነው። ልንገርሽ ብዬ ነው እያስታወሽ። አንድ ሴት ልጅ እኛ ሴቶች በትንሽ ነገር ነው የምንሰበረው። ገባቸዋ? ሃይሚ ደግሞ ትንሽ ነገር ያስደስታታል። በብዙ ነገር የምትሸወድ ልጅ ናት ሃይሚ። እንደዚህ ጠንካራ ናት፣ ጎበዝ ናት። ግን ትንሽ ነገር ታታላታል፣ ትንሽ ነገር ያስደስታታል። እንኳንም ከማይሆን ራስ ወዳድ ጥቅመኛ ሰው እንኳን አላገናኛት። ብሩክ የዛ ሰው አይደለም፣ ፈጣሪውን የሚፈራ ነው። መንገድ ላይ እንኳን ሽልማት ተሸልሞ በቀደም እንዴት ይሄን ያህል ትሸልመኛለህ ትከስራለህ ብሎ ቤቱ ድረስ ሄዶ ማስታወቂያ የሰራለት ልጅ ነው። ማነው አሁን እንደዛ ተሰጥቶ አመሰግናለሁ ብሎ ሄዷል። ድጋሚ ፈልጎ ምን አመጣው? ይሉኝታ ያለው ወንድ ነው። ስለዚህ ሰው ሆኖ የማይጣላ የለም። ሰው ሆኖ የሆነ የማንናገረው ነገር ሁላችን እናንተ እንኳን ይኸው ለዩቲዩብ ለማታውቋቸው የማታውቂያት አሁን የእሱን እናት ሳታውቂያት አይደል እንደምትሰድቢው። ታዲያ ብሩኬ ሃይሚን ቢሳደብ ምን ይገርማል? ፍቅረኛው ናት። ለጊዜው ተናደደ፣ ሰደባት፣ በማግስቱ ይቅርታ ጠይቃት። ይሄ እኮ ያለ እኮ ነው በፍቅር ላይ። ማንኛችሁም ቤታችሁ ጋባላችሁ ወይም ከወንድም ከሁሉም የምታደርጉት ነገር ነው። የእነሱ ግን ሶሻል ሚዲያ ላይ ስለወጣ እያንዳንዷ ነገር እንደ ምንድነው እንደ ሃርድ ትወስዱታላችሁ። የሆነ ብሩኬ እጇን ሳፕ ሳረገ ካሜራ እኮ ኤዲት ያደርጋል። ስራ እኮ ነው። ገባችሁ? ስለዚህ እናንተ ኢሞሽናል የምትሆኑት እናንተ ለምንድን ነው? ኢሞሽናል ስትሆኑ ለምንድን ነው እየወጣችሁ እንደዚህ ዝርክርክ ያለ ንግግር የምትናገሩት? ሌላው ይቅር እሺ፣ እናቱን እንዲህ ትናገሪያለሽ አንቺ? አሁን አንቺ እናት ነሽ። አንቺ እናት ነኝ ብለሽ መቼስ ልብሽ ውልቅ ብሏል። እኔ የመናገር መብት ላይኖረኝ ይችላል፣ ግን አንዳንዴ እያሰብን እንስራ። እዚህ ጋር እኔ ይሄንን ስል እኔ ለሃይሚ ጥላቻ ኖሮኝ አይደለም። ሃይሚን ስላሞገሰች አይደለም። ታሞግሳት፣ ግን እውነት የሆነ ነገር ማውራት በቃ እውነት ደግሞ እሷ ስላሞገሰች አይደለም። የእሷ ጀግንነት ዓለም የሚያውቀው ነው። አወራሽ አላወራሽ የብሩክን መልካምነት አወራሽ አላወራሽ አገር የሚያውቀው ነው። ቤተሰቡ የመሰከረለት የራሷ ቤተሰብ የመሰከረለት ነው። ገባሽ አይደል? ገርኩሽ ይገባሻል ብዬ አስባለሁ። ብሩኬና ሃይሚ ተለያይተው ይለያያሉ ብለሽ የምታስቢ ከሆነ ተሳስተሻል። የወረደ ንግግር የምትናገሪ መቼም ቢሆን አይለያዩም እነሱ። ለምን? ፈጣሪ ሲያገናኛቸው በቃ ሁለቱንም አንድ ነው ያደረጋቸው። በመሀል በፍቅር መካከል ያለ ነው ጸብ፣ ያለ ነው መታረቅ፣ ያለ ነው። ይሄ ኖርማል ነው፣ ሲምፕል ነው፣ የሚያልፍ ነገር ነው። ግን እናንተ ማለት ነው
አንዱን ወግናችሁ አንዱን ዝቅ አንዱን ከፍ የምታረጉ ሰዎች ተቆጠቡ። በተቻላችሁ መጠን የቪዲዮ የሚሰሩትን ነገር መጥፎ ነገሩን መናገር መብት ነው። ግን ይሄ ቆሳቆስ ይሄ እንዲለበሰ እንዲወጣ ውይ አታቂውም። አንቺ ብሩክን አታቂውም። ለባልሽ አስተምሪ፣ እንደውም ከሱ እያየሽ ማለት ነው። ለባልሽ ብዙ የማያውቀው ነገር ካለ ለባልሽ አስተምሪው። በቃ እንደዚህ ነው እንግዲህ እኔ ለአንቺ መልስ የምሰጥሽ እንጂ መቼስ ሌላ ነገር ምንም ልልሽ አልችልም። እኔ ሚዲያ ላይም ሰው መሳደብም አልፈልግም። እንዳንቺም የሆነ የወረደ ንግግር መናገር አልፈልግም። ማንኛውም ሰው አስተያየት ይሰጣል ቪዲዮ፣ ግን እንዳንቺ የወረደ ቪዲዮ የሚሰራ ሰው የለም በፍጹም። ቲክቶከሮች እንኳን አሁን ሰልጥነዋል። አንቺ ምን ቤት ነሽ? አንቺ ትልቅ ሰው አይደለሽ? ከራስሽ ጋር መሆን አለብሽ። ሱመያ ተብዬዋ ታበጣብጪ ለማታውቂው ነገር። አመሰግናለሁ ቤተሰቦች፣ ካጠፋሁ ይቅርታ።